አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ከእናንተ ጋር የአረፋ በዓል እንዴት ነበር? በኢጃዛ ቤትም በመዳም ኩሽናም ያላችሁ እንዴት አሳለፋችሁት? ከኛ ጋር አልሐምዱሊላህ ለከል ሐምድ ለከል ሽኩር ምስጋና ይገባው። በጣም አሪፍ ነበር ማለት ነው። አላህ ሱብሃነሁ ወተዓላ ደግሞ ዙር ገጣሚዎች አድርገን ከረማን ጊዜ ከቤተሰብ ጋር የምናሳልፋለን ያድርገን ማለት ነው። ኢንሻአላህ ነዋሪ ያድርገን ማለት ነው እላችኋለሁ ውዶችዬ። እና ዛሬ ደግሞ በአዲስ ቪዲዮ ነው የመጣሁት ማለት ነው። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እሱም እንደኔ የመጣሁበት ቪዲዮ ኢሳምና ኢክራምን እኔ እከታተላቸዋለሁ በነገራችን ላይ ከበፊት ጀምሬ ማለት ነው። ግን ቪዲዮ ሰርችባቸው አላውቅም አበደን። ዛሬ ግን ቪዲዮ የሰራሁባቸው በምን እንደሆነ ታውቃላችሁ? ቪዲዮ የሰራሁባቸው ምክንያት ምን እንደሆነ ታውቃላችሁ? አባቷም ማለት ነው። በአባቷ ምክንያት ምን አትሉኝም? እኔ የምለው የሁላችንም አባቶች አባቶች ሲባሉ አንድ አይነት አስተያየት፣ አንድ አይነት አመለካከት፣ አንድ አይነት አስተሳሰብ ነው ያላቸው ለልጆቻቸው ሲሆን ማለት ነው። ወላሂ አንድ አይነት በቃ እንጃ። እኔ በቀደምም አባቷን ስጠይቅ አዳምጫለሁኝ ምላሻቸውን። አሁንም ደግሞ ሳዳምጥ በጣም ነው የገረመኝ ማለት ነው። በቃ አለ አይደለ ትዳርና ቀልድ አንድ ላይ አይሄድም። ትዳር ላይ ሲሆኑ ቆፍጠን ማለት ግድ ነው ምናምን ምንም በቃ እናንተ ይሆናል። አሪፍ እኮ ነው ለእንደዚህ እኮ ነው በቃ ጥሩ ነገሩን የዛኔ ልጅ ጥሩ ነገር እየነገራችሁ አባታችሁን ለማሳመን ስትሞክሩ አባታችሁ ደግሞ የሆነ ትንሽዬ ጉለቱን ነው በቃ የሆነ ቀልደኛ ከሆነ ቀልዱን በቃ ይሄ እንደዚህ ቀልድ ያበዛል ምናምን ነገር ትዳርና ቀልድ አንድ ላይ አይሄድም። ቆፍጠና ላለም መድረሽ በቃ አይደለ ትንሿን ስህተት ነው የሚያጎሉት ማለት ነው። ገና ሳትገቡበት ስትቀሩ ተገባችሁበት በኋላ ደግሞ ለምሳሌ ተገባችሁበት በኋላ በቃ አልፈልግም ብላችሁ ስትሉ አሁንም አልፈልግም ብላችሁ እንድትወጡ አይፈቀድላችሁም በነገራችን ላይ ማለት ነው። ምናልባት የምታውቁ ያጋጠሟችሁ ሰዎች ምናምን ልታውቁት ትችላላችሁ። እኔ ባልነግራችሁ ማለት ነው። ምክንያቱም እንደዚህ እኮ አድርጎኛል በድሎኛል ብላችሁ ስትሉ ምን ችግር አለው ታዲያ? ወንድ ልጅ አይደል እንዴ? አርፈሽ ተቀመጭ። ወልደሽም ከሆነ ልጅሽን አሳድጊ። አርፈሽ ትዳርሽን መሪ መድረሽ ብለው የሚቆጡት ሴት ልጃቸውን ነው አባቶች ማለት ነው። ሳትገቡበት በፊት ግን እናንተ ለመግባት መከራ ስታው እነሱ በቃ ዙሪያውን ገደል ነው የሚያደርጉባችሁ ማለት ነው። እና የኢክራምም አባት ታዲያ በቃ እንደዛ የእኔ አባት አስተያየት የእኔም አባት እንደዚህ ነው በነገራችን ላይ አባቶች እድሜያቸውን ረዥም ያደርጋል። ለሴት ልጆቻቸው በጣም ይጨነቃሉ፣ በጣም ያስባሉ ማለት ነው። ያው አሁን ላይ እንደ ድሮ አይደለም፣ አንሰማቸውም ምናምን ማለት ነው። ግን ኢክራም ራሱ እንደዚህ አላውቅም እንግዲህ ለኢትዮብን ብለው ሊሆን ይችላል ለመስራት ሀቂቃውም ደግሞ ሊሆን ይችላል። እሱም እነሱና አላህ ናቸው የሚያውቁት ማለት ነው። ግን በቃ በመውጫ በደረጃ እንደዚህ አባቴ ይሄ እኮ ነው እንደዚህ ብላ ለማስረዳት መሞከሯ ራሱ መልካም ስብዕና እንዳላትና ትልቅ ሰው እንዳሳደጋት ነው የሚታይባት ማለት ነው። እና በጣም ደስ የሚል ነው። አባቷም ደግሞ ግዴታ ነው በቃ ልጅ አንድ አባት ልጁ የምትወድቅበትን ምንም ኢሳም ጥሩ ነገር ለሷ እያደረገልኝ ነው እንደዚህ እያደረገልኝ እኮ ነው መድረሽ ምናምን ብትልም የሚያስበው የዕለቱን ሳይሆን የሀቹን ነው አባት የሚያስበው ማለት ነው። እና አባቶች ሁሎችም እንደዚህ ናቸው። ለምንድን ነው ማለት ልጅ ይመቸኛል ካለች እያለች እንኳን እንደዚህ እኮ እያደረገልኝ ነው እያለች እንኳን ተተመቸሽ ግቢበት ብለው ፍቅድ አያደርጉ። ወላሂ ደግሞም ግድ ነው በነገራችን ላይ ማለት ነው። አባትን ማስፈቀድ ቤተሰብን ሆነ ጉዳይ ውስጥ በተለይ ትዳር ሲሆን ደግሞ ትዳር ላይ ቤተሰብ ፋሚሊ መግባት ግድ ነው። በቃ ፋሚሊ ያልገባበት ነገር ቤተሰብ ያልተነጋገረበት ነገር ያላማከራችሁት ነገር በኋላ ላይ ከባድ ነው የሚሆነው። ለምን የሰው ልጅ በፍቅር አይኖርም ሁልጊዜም ቢሆን በቃ በፍቅር ላይ ጠብ አለ ይባላል አይደል?
የሆነ ነገር እንኳን ቢከሰት ራሱ ቤተሰብ የገባበት ነገር ደስ ይላል ማለት ነው። ቤተሰብ ያልገባበት ግን ለራስሽ በገባሽበት እኛ ምን እናድርግሽ እንደ ገባሽ ውጭ ምናምን አይነት ነገር ነው የሚመጣው። ያው ልጅና ልጅ ቢመቻቹና ቢፋቀሩም ራሱ ቤተሰብ ማስፈቀድ ግድ ነው ማለት ነው። እንግዲህ ጊዜው ነው፣ ምን ታደርጉታላችሁ። በእኛ ጊዜ እንኳን ማስፈቀድ ምናምን የሚባል ነገር የለም። ፍጥጥም እየተደገሰ ዴቦ ነው፣ ሰርግ እየተደገሰ ማዲ ነው እየተባልን ሳናቅ ነው እንቅ እያደረጉ የሰጡን። ይሄንን አናቅም። ግን እንደዚህ ደግሞ በቃ ያው የከተማ ልጅ ሆኖ አፍቅራ በራሷ የምትወደውን እንትን ብላ ምን አገባህ አባቴ ብላ ለማግባት ሳይሆን የሞከረችው አባቴ ይሄ ቢሆን ይሄ ነው ብላ ለማማከር ለማስረዳት። በነገራችን ላይ ኢክራም የማስረዳት ችግር አለባት ማለት ነው። ኮሜንት ላይ ራሱ ባለፈው እንደዚህ የማስረዳት ችግር አለብሽ ምናምን እያሉ ሲዋግዟት ነበረ። እሷም መልስ ሰጣበታል። ጎበዝ አይደለሁም ለማስረዳት ላይ ጎበዝ አይደለሁም እያለች ነበር ማለት ነው። እውነቷን ነው፣ ጎበዝ አይደለችም። በቃ አምናለች እሷ ራሱ ማለት ነው። የማስረዳት ችግር ቢኖርባትም ወላኪን ግን አባቷ ደግሞ ያለውን ነገር በደንብ ተረድቶ ምንጥጥር አድርጎ እየነገራት ነው። ማሻላ ተባረከላ። እንግዲህ ሰርጋቸውን በቅርብ ጠብቁ ማለት ነው። መንገድ እያሳስኩት ነው እንግዲህ ኢንሻአላህ መስመር እያያዘልኝ ነው ብላለች። የበቻልኩት መጠን እያስረዳሁ ነው። መስመር እያያዘልኝ ነው፣ ምንም አልልም እያለች ነው። እንግዲህ በቅርቡ የምትወዷቸው፣ የምታከብሯቸው፣ የምትከታተሏቸው ሰርጋቸውን ጠብቁ ማለት ነው። ከኔ ጨምር በጣም እከታተላቸዋለሁ በነገራችን ላይ ና እንደዚህ ቪዲዮ ምናምን አልሰራባቸውም እንጂ በጣም ነው የምከታተላቸው። ሸበካ ቻናል ሲኖረኝ እንደውም እንደዚህ አዘነ ያደርጉኛል እላችኋለሁ ወዶችዬ። እኛም እንግዲህ እኛ ቢያልፈንም ይሄ አይነት ነገር ባይደርሰንም ያው በልጆቻችን ደግሞ ኢንሻአላህ ማለት ነው። የእኛም ልጆች እንደዚህ ቤተሰብ አስፈቅደው ቤተሰብ አማክረው የሚያገቡ ያደርጋቸው። እንጥጥ ብለው ወድጀዋለሁ ብለው ተከተለው እንዳይሄዱ ብዙዎች እኮ የተከተሉ ይሄዱ ነው እላችኋለሁኝ። ኢንሻአላህ እንግዲህ ሰርጋቸውን በቅርብ ቀን እንጠብቃለን ማለት ነው። በያላችሁበት ሰላማችሁ ብዝዝት ይበልልኝ። መልካም ውሎ ወይም መልካም ምሽት፣ ምናልባት አይታወቅም ቪዲዮውን የምሰራው ቀን ወይም ሌሊት ቢሆንም የሚለቀቀው ደግሞ ወቅቱን ባላቅም። ደህና ሁኑልኝ። በሌላ ቪዲዮ እስካማጣ ድረስ ሰላም እንገናኝ። በነገራችን ላይ አዲስ ቪዲዮ በአዲስ ቪዲዮ እመጣለሁ ማለት ነው። በአዲስ ቪዲዮ እመጣለሁ። ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በቃ ለወገን ደራሽ ወገን ነው በሚለው ምንም አትጎዱበትም። ላይክ እና ሰብስክራይብ እያደረጋችሁ እኔም ብታሳድጉኝና ብታበረታቱኝ የምትጎዱት ነገር የምትጠቀሙት ላይኖራችሁ ይችላል። ወላኪን ግን የምትጎዱትም ነገር የላችሁም ማለት ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ